ቻችሩ ወይድናሳ ፍሬሽ ጋር ሄደ ቆሎ ይዘና እንዴ እኔ ከሰብሊ ጋር ነው ምንም ሰብሊ ትልባለች ይሄን ይዘና ቆሎ ደግሞ እንትን አባባ ቆሎ ስጠኝ የአብር ቆሎ ስጠኝ መረቃ እሺ ቆሎ ቆሎ ሚሸጥ ቆሎ 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 ወይኔ ሰብዬ የቆሎ ያለ ቆሎ 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 አለ ቆሎ 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 ወይኔ ሰብዬ ያለፈልሽ የኔ እናት ወይ አየኔ መድኃኒዓለም ቆሎ አረ ቆሎ ያለ ገዛ ገዛ እያደረጋችሁ ቻችሩ ምን ነው ቆዩ ታባቱ ሄዶ ቆሎ 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 ወይኔ ቆሎ ባለ 5 ባለ 10 ባለ 15 ባለ 5 ምንድን ቆሎ እንዳታብይ እኮ ይላኩት እሱ ነው ታዲያ እና ቆሎ አምጣ ብለሽ ለካሽ ነው እስካሁን ቆይ ታዲያ በቃ እኔ አይቶልኝ ራሴ ነው ታይፍላኝ ደርሱ ያንተ ደረሰሽ እመቤቴ እንደምታስብ ወይኔ ዮናስ ከበደ በእርግጥ ኢቢኤስን ለቀቀ? ሉላ ገዙስ ቀጣይ ናት? የሊያ ሳሙኤል ንግግር ለምን ቁጣ ቀሰቀሰ? ሰላም የኛ ቤተሰቦች፣ ዛሬ በኢትዮጵያ ሚዲያ ዓለም በስፋት እየተነገረ ስላለው አነጋጋሪ ጉዳይ ዝርዝር መረጃ ይዘንላችሁ መጥተናል። በኢቢኤስ ቴሌቪዥን ውስጥ ምን እየተፈጠረ ነው? ለምንድን ነው ተወዳጅ ጋዜጠኞች አንድ በአንድ ከጣቢያው እየለቀቁ ያሉት? በተለይም ብዙዎች የሚወዱት ጋዜጠኛ ዮናስ ከበደ የት ገባ የሚለው ጥያቄ በርካታ ተመልካቾችን እያነጋገረም ይገኛል። በዝርዝር ወደፊት ከመሄዳችን በፊት ቪዲዮን ላይክ ማድረግና ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። የኢቢኤስ ተወዳጅ ጋዜጠኞች ለምን እየተለዩ ነው? ባለፉት ዓመታት በኢቢኤስ በርካታ ተወዳጅና ተመልካቾችን ቀልብ የሳቡ ጋዜጠኞች ያፈራ ጣቢያ ነው። ሆኖም በተከታታይ እንደ ሀና ዮሐንስ፣ ናፍቆት ትግስቱ፣ መቅደስ ደበሳይ እና ሌሎች ታዋቂ አቅራቢዎች ከጣቢያው ተለይተዋል። አንዳንዶች በራሳቸው ቢዝነስ ላይ ለመስራት ሲመርጡ፣ ሌሎች ደግሞ በግል ምክንያቶች ወይም በሌሎች እቅዶች ምክንያት መለየታቸውም ተነግሯል። የዮናስ ከበደ መጥፋት ብዙዎችን አስደንግጧል። በተለይ በቅርብ ጊዜ የተነሳው ጉዳይ የዮናስ ከበደ ከስክሪን ስለ መጥፋቱ ነው። በተመልካቾች ዘንድ በጣም ተወዳጅ የሆነው ዮናስ ለረጅም ጊዜ በኢቢኤስ ቤት ሲሰራ የቆየ ሲሆን በተለያዩ ፕሮግራሞችም ላይ የሚያሳየው ሙያዊ ብቃት እና ስነ ምግባር የብዙዎችን አድናቆት አትርፏል። በአሁኑ ወቅት ወደ ውጭ ሀገር ሄዷል ሲሉ፣ ሌሎች ደግሞ ከጣቢያው ጋር ተለያይቷል የሚል ግምትም እያቀረቡ ይገኛሉ። ነገር ግን እስካሁን ድረስ ይህን የሚያረጋግጥ ይፋዊ መረጃ አልተገኘም። የደጋፊዎቹ ልመና ዮናስ በቅርቡ በማህበራዊ ሚዲያ ያጋራው አንድ ፎቶና እግዚአብሔር ይመስገን የሚል አጭር መልእክት በርካታ አስተያየቶችን አስነስቷል። በኮመንት ክፍል ብዙዎች ወደ ኢቢኤስ ተመለስ፣ ያላንተ ፕሮግራምም አይመስልም እያሉ ያላቸውን ፍቅር ገልጸዋል። ይህም ጋዜጠኛው በህዝብ ዘንድ ያለውን ተወዳጅነት በግልጽ አሳይቷል። ሉላ ገዙስ ቀጣይ ናት? በሌላ በኩል የጋዜጠኛ ሉላ ገዙ ስምም በስፋት እየተነሳ ይገኛል። በማህበራዊ ሚዲያ ላይ የሚዘዋወሩ መረጃዎች መሰረት ሉላም ወደፊት ከጣቢያው ልትለይ ትችላለች የሚል ግምት ቀርቧል። ሆኖም ይህ በይፋ ያልተረጋገጠ መረጃ መሆኑን ማስታወስ ያስፈልጋል። የሊያ ሳሙኤል ንግግር ለምን አነጋጋሪ ሆነ? በሌላ ዜና የቀድሞዋ የኢቢኤስ ባለሙያ ሊያ ሳሙኤል በአንድ ቴሌቪዥን ፕሮግራም ላይ በተደረገ ውይይት የሰጠችው አስተያየት በርካታ ሰዎችን አነጋግሯል። አንዳንዶች ውይይቱን እንደ ነፃ የሀሳብ ልውውጥ ሲመለከቱት፣ ሌሎች ደግሞ ለቤተሰብ ተመልካች የማይመጥን ነበር በማለት ተቃውሟቸውን ገልጸዋል። በዚህ ምክንያት በማህበራዊ ሚዲያ ሰፊ ውይይት ተፈጥሯል። በአሁኑ ወቅት በኢቢኤስ ዙሪያ በርካታ ጥያቄዎችም እየተነሱ ይገኛሉ። ዮናስ ከበደ በእርግጥ ከጣቢያው ተለይቷል? ሉላ ገዙስ ቀጣይ ናት
ወይስ ይህ ሁሉ የማህበራዊ ሚዲያ ግምት ብቻ ነው? እውነቱ በቀጣይ ቀናት ይገለጣል። እርስዎ ስለዚህ ጉዳይ ምን ያስባሉ? ሀሳብ አስተያየቶን በኮመንት ስር ያጋሩ። እኔ ሲጀመር ማለት ነው መጀመሪያ እንዳገባው የእውነት ወይኔ ጌታዊ ዳር ይሄ ነው እዚህ ውስጥ ነው ምናምን ያልኩት ከሰል ያቀጣጠልኩ ፍቅር እፍልበታለሁ። ለዛ ነው ምግብ የሚላው በጣም ይጣፍጣል። አይ ኖ እሱን ምን ትይዋለሽ መሰለሽ ዴፊኒሽኑ ስላለ ሰሪው ሾክላታሪው አሁን ቡና እንዳፈላልሽ ሰላሜ ብትሰጪኝ ይሻላል ወይስ እዚህ እንዳደረገው ያየ በናሽ ቆንጆ ቡና ፊስቲ ሰሞኑን ወፍራም ቡና ነው። እሺ ወይ መጠየቅ ከተቻለ መንጌ ምንድነው የገጠመው የጤና ነው ድንገተኛ ነገር ነው? ሆዴን ቆረጠኝ አለ። ወደ ዶክተር ጋር ልንገባ ወረፋ ቁጭ ባልንበት ነው ከፍቼ እያየሁኝ ምንድነው አድቫንስድ ፓንክራቲክ አላውቀውም ወርዱን። ከዛ ሜታስታሲስ ነው ምናምን ቱ ሊቨር ይላል። ከዛ ያችን ወርድ ብድግ አድርጌ ጉግል ላይ ከተትኩት። በዛ መሃል ሆዴን ቆረጠኝ ብሎ መንጌ ሽንት ቤት ሄዶ ነበረ። ከዛ ልክ ወርዷን እዛ ላይ ሳደርገው ያው ካንሰር ነው የሚለው ነው ፓንክራቲክ ቆሽት። ከዛ ያው ምን እንደተሰማኝ ምናምን እንዲህ ነው ልልሽ አልችልም። ለካ አድቫንስድ ማለት በሕክምና የመጨረሻው ላስት ስቴጅ ማለት ነው። ከዛ ሳነብ በቃ ማክሲመም 3 ወር በጣም ጥሩ ትሪትመንት ከተገኘስ ላይክ 8 ወር ምናምን ይላል እዛ ደረጃ ይደረስ። ከዛ ዶክተሩ ጋር ገባል። ዶክተሩ የእጢ ነው ያለው የሆነ ሆስፒታል ጠራልንና እዛ አንኮሎጂ አለ እዛ ሄዳችሁ እሱ ያገኛችኋል ምናምን አለ። እግዚአብሔር ሲረዳኝ ለኔ ሲል አንኮሎጂ የምን ሐኪም እንደሆነ መንጌ እሱን አንደርስታንድ አላረገልኝም። ፔኑን መቋቋም ስለማይችል ያ ሪዛልት የሚያሳየው ሰውዬ አንኮንሺየስ ሆኖ ይተኛ። አዎ መቆም መቀመጥ መተኛት ምንም የማያስችል ህመም ነው ሊሰማው የሚገባው የዚህ ህመም ባለቤት ይላል። ከዛ ግን ምልክቱ አልነበረም? ሄዳችሁበት ጊዜ ነበር ምልክቱ? ምንም ከሱ በቃ እንዳልኩሽ ጸበል መጠመቅም ሲጀምር እንትና ከዛ በፊት መንጌ እኔ ነኝ በትንሹም በትልቁም ራሴን አመመኝ ምናምን እያልኩ እሱ ምንም እኔ አልሄድም ሐኪም ቤት። የኔ መድኃኒት የት እንዳለ አውቃለሁ። የኔ መድኃኒት ንቡ ሚካኤል ነው ያለው እንዳለው ከመንጌ ከሰኞ ጀምሮ ምንም አይነት ፔን እያስተናገደ አልነበረም። ምንም ያው የመጣው እንደዛ ይሄ ኃይለኛ የነበረው ቁርጠት ምናምን ጠፋ። ዶክተሮቹ ደግሞ እዚህ ጋር የሚሉን ነገር አለ አይደል? ይሄ የዚህ ሪዛልት ባለቤት አንኮንሺየስ ሆኖ ይተኛ ምናምን ሶ እንትን አለብኝ። በቃ እግዚአብሔር እያዳነልኝ ነው ባሌን ብዬ ሰኞ ለታ ጀምሮ ፔን። ከዛ ሆስፒታል ዶክተሯ ነገርኳት ቀድሜ ሄጄ አያውቅም ምን እንደታመመ አትንገሪብኝ፣ በቃ ሽንቱን ብቻ ያሸኝልኝና እኔ ይዤው ልሂድ ወደ ቤት ስላል በጣም ይሄ ዲናይ ላይ እንዳለሁኝ ምናምን አውቃለች። በጣም አሳዘንኳት መሰለኝ። እሺ ያለች። ከዛ ምን አለችው እጢው ትንሽ ስላደገ እሱን የሚያስታግስልክ መድኃኒት ልስጥክና አሁን በቃ ቤት ሄደክ ትመጣለህ አለችው። ኦልሬዲ ግን